We can get more now on those comments from the US Secretary of State Marco Rubio. የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በሩሲያ ላይ የነበራቸው አቋም ኃላፊነት የጎደለው ነበር ሲሉ መውቀሳቸው ተሰማ። ሁለቱም የኒውክሌር ታጣቂ ሀገራት አሁንም ልዩነታቸውን አጥበው ወደ ንግግር መምጣት አለባቸው ሲሉ ለኮንግረስ አባላትም ገልጸዋል። ሩቢዮ በኮንግረስ ንግግራቸው በሩሲያ ላይ ማዕቀብ መጣል ልዩነቱን ከማስፋት ውጭ ምንም ትርፍ የለውም ሲሉ ተደምጠዋል። የቀድሞ ባይደን አስተዳደር ከሩሲያ ጋር በሩን መዝጋቱ ተገቢ ያልነበረም ያሉት ሩቢዮ አሁን ላይ የአሜሪካ ውጭ ግንኙነትን ማስተካከል የሚገባን ሰዓት ነው ሲሉ የባይደን አስተዳደር ተችተውታል። የአሜሪካና ሩሲያ ግንኙነት በቀዝቃዛው ጦርነት እንኳን ከንግግር እንዳልተቋረጠ ሩቢዮ ተናግረዋል። አክለውም ወደድንም ጠላንም ሩሲያም የዓለም ኃያልና ጠንካራ ሀገር ናት። ስለዚህ ውይይት ቀዳሚው ምርጫ መሆን እንዳለበትና አላስፈላጊ ውዝግቦችን መቅረፍ አለብን ሲሉ ገልጸዋል። ዶናልድ ትራምፕ የባይደን አስተዳደር ቢቀጥል ኑሮ ሶስተኛው የዓለም ጦርነት አይቀርም ነበር ሲሉ መናገራቸው አይዘነጋም። ከዚህ አንጻር የዩክሬን ጉዳይ እንዳለ ሆኖ ከሩሲያ ጋር ያለን ግንኙነት መስተካከል ይኖርበታል ያሉት ሩቢዮ ባይደን ለሶስት ዓመቱ ጦርነት በግልጽ ተጠያቂ ናቸው ካሉ በኋላ ሞስኮና ዋሽንግተን ንግግር አደረጉ ማለት ወዳጅ ወይንም ጠላት ይሆናሉ ማለት ሳይሆን በሀገራቱ መካከል ስትራቴጂካዊ አጋርነት ለመፍጠር ያግዛል ነው ያሉት ማርክ ሩቢዮ አሜሪካም ከሞስኮ ጋር የተሳሳተ ግንኙነት መፍጠር የለባትም ወደ ጦርነትም ማምራት ተገቢ ያለ መሆኑን የዋሽንግተን ፖለቲከኞች ሰሞኑን መክረዋል። ማርኮ ሩቢዮ ከፑቲን ጋር በሰላም መንገድ መስራትን አጽኖ ሰጥቶ ቢናገሩም ከዲሞክራቶች ተቃውሞ አላመለጡም። በኮንግረሱ የዲሞክራቶች ተወካይ ቢል ኪቲንግ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦር ወንጀለኛ ነው ሲሉ ሞግተዋቸዋል። የሩሲያና ዩክሬን ጦርነት የዋሽንግተንን ባለስልጣናት ከዚህ ቀደም ለሁለት ከፍሎ ሲያከራክር እንደነበር የሚዘነጋም አይደለም። ከፍተኛ የገንዘብና የጦር መሳሪያ ድጋፍ ሲያደርግ የነበረው የባይደን አስተዳደር የሩሲያን ጦር ከመገስገስ አላስቀረውም። እናም አሁን ላይ ከትችት ማምለጥ አልተቻለውም። ሆኖም ዲሞክራቶች እስካሁን ከዩክሬን ጎን መቆማቸውን ከማሳየትም አልተመለሱም። የአውሮፓ ህብረት የጣለው ማዕቀብ ዩናይትድ ኪንግደም በሩሲያ ወታደራዊ የኃይል አቅርቦትና ገንዘብ ተቋማት ላይ ማዕቀብ መጣሏም ይታወሳል። ሩሲያም ከአውሮፓ ህብረትና ዩኬ የተጣለባት ማዕቀብ ጦርነቱን ከማባባስ በስተቀር ምንም ፋይዳ እንደሌለው መግለጿም ይታወሳል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ግንቦት 19 ከፑቲን ጋር በነበራቸው የስልክ ቆይታ ለአውሮፓ መሪዎች በግል መናገራቸውን ዎል ስትሪት ጆርናል አስነብቧል። እንደ መረጃው ከሆነ ፑቲን ጦርነቱን ለማቆም ፈቃደኛ አለመሆናቸውን ተናግረዋል። ለዚህ እንደ ምክንያት ፑቲን በጦርነቱ አሸናፊ ሆነው እንደሚወጡ እርግጠኛ መሆናቸውን ነው ብለዋል ትራምፕ። ዎል ስትሪት ጆርናል ከሶስት ዋና ሰዎች አረጋግጫለሁ ባለው መረጃ መሰረት ትራምፕ የፑቲንን የማሸነፍ አቋም ገልጸው ለህዝብ ግን ፑቲን ሰላም ፈላጊ ነው ብለው መናገራቸውን ዘግቧል። ከፑቲን ጋር ለሁለት ሰዓት ተኩል በስልክ ያወሩት ትራምፕ አሁን ላይ ይህን መረጃ ማውጣታቸው ምናልባትም የአውሮፓ ህብረትና ዩናይትድ ኪንግደም ማዕቀብ እንዲጥሉ ምክንያት ሳይሆን እንደማይቀር ፖለቲከኞቹ እየተናገሩ ነው። በዚህ በሴራ በተጠመደው የፖለቲካው ዓለምና የኃይል የበላይነትን ወደ አንድ ጎራ ለመውሰድ ትንቅንቅ በበዛበት ትግል ውስጥ ማንንም ማመን እንደሚቸግር ተንታኞችም ይገልጻሉ። ትራምፕ ፑቲን ሰላም ፈላጊ ነው፣ የአውሮፓ ህብረት የጣለው ማዕቀብ ተገቢ አይደለም ሲሉ መናገራቸው የሚታወስ ሲሆን አሁን ላይ የወጣው መረጃ እውነት ከሆነ የሩሲያ ፖለቲካ በዩክሬን ላይ ከባድ ተጽዕኖ መፍጠሩ እንደማይቀር አመላካች ነው። ዘለንስኪም ትራምፕ በቶሎ ፑቲን ላይ ማዕቀብ መጣል አለበት ብለው መናገራቸው ይህን ምስጢር ያውቁ እንደነበር ያሳብቅባቸዋል የሚሉ ተንታኞች በሌላ በኩል ተነስተዋል። ትራምፕ ፑቲን የተኩስ አቁም ስምምነቱን የማይቀበል ከሆነ ማዕቀብ ሊጣልበት እንደሚችል ጠቁመው እንደነበርም ታውቋል። ትራምፕ ጦርነቱ የኛ አይደለም ከማንም ጋር ፍጥጫ ውስጥ መግባት የለብንም ብሎ መናገራቸውም ተሰምቷል። እንዲሁም ባለፈው ምክትል ፕሬዝዳንት ጄዲ ቫንስ ሩሲያና ዩክሬን ወደ ሰላም የማይመጡ ከሆነ ከድርድሩ ለመውጣት ዋሽንግተን ትገደዳለች ማለታቸው የሚዘነጋ አይደለም። ትራምፕም ይህንኑ ሐሳብ ዛሬ ደግመውታል። ትራምፕ የአውሮፓ ህብረትንና የዩናይትድ ኪንግደምን ማዕቀብ የተቃወሙት ከዚያ አኳያም ሳይሆን እንደማይቀርም ይገመታል ይላሉ ተንታኞች። ከዘለንስኪና አውሮፓ ህብረት ማዕቀብ እንዲጥሉ ተደጋጋሚ ውትወታም የሚቀርብባቸው ትራምፕ ነገሩን ለማብረድ ሲከላከሉ እንደነበር ቢገለጽም አሁን ላይ ህብረቱ ማዕቀቡን ከመጣል እንዳልተመለሰና ከዩክሬን ጎን ለመቆም መንገድ እንደጀመረም ተነግሯል።